መካከል አሉ ነብዩ አለይሂ ሰላቱ ወሰላም ከቁርአኑ ጋር የሚሄድልን ኢማሙ ኢብኑ ከቲር የዘገቡትን ነው የምንዘግበው። فذكر منهم ይላል ከነሱ ሳውሳ ምን አለ رجلا دعته امرأة منصب وجمال فقال إني أخاف الله አንዲት የተዋጣላት በመልኳ በዘሯ በአቋሟ ብዙ ወንዶችን የምታማልል ሴት ከዛ አንተን ለብቻ አገኝታ ሰዎች በሌሉበት ቦታ አካሏን ገላልጣ ጋብዛ ያኔ እኔ አላህን እፈራለሁ ያላት ወንድ ሴቷም እንደዛው ብዙ ሴቶች የሚፈልጉትን ወንድ አቋሙ ያማለ ይሄ ሲክስ ፓክ የሚባለው በነገራችን ላይ ሲክስ ፓክ ዛሬ አይደለም የመጣው። እናታችን አይሻ ረዲየላሁ ዐንሃ ወአርዳ ስለ ነብዩ አለይሂ ሰላቱ ወሰላም ስትናገር ሆዳቸው ትላለች ሆዳቸው ልክ እንደ መሰላል መረማመጃ ይመስል ነበር። ዛሬ ሲክስ ፓክ ብሎ መጣ። እዚህ ሲክስ ፓክ የለም ሁሉም ልሙጥ ነው እንጂ ማለት ነው። شفتم እንደዚህ ይላል። ከዛ ከነሱ መካከል ያቺ ሴት ወይም ያ ወንድ ጠርቷት እኔ አላህን እፈራለሁ ያለች ሴት። ሁለተኛው ورجلا تصدق بصدقة فأخفاها ሌላኛው ደግሞ ሁለተኛው አንድ ሰው ሰደቃ ሰጠ ያን ሰደቃ ሲሰጥ لا تعلم شماله ما تنفق يمينه سبحان الله ቀኝ እጁ ሰደቃ ሲሰጥ ግራው ከመሸፈኑ የተነሳ አንድ ስልክ አንድ ደቂቃ ባረከላሁ ፊኩም እጁ ሲሰጥ ግራው የማታይ የሆነ ሰው ሁለተኛው። ስለዚህ ለአላሁ ስብሓነሁ ወተዓላ ብቻ ነው ለአላሁ ስብሓነሁ ወተዓላ ብቻ ብለው የሚሰጡ ቢልገይብ የውመል ቂያማ ጀዛቸውን የሚመለከቱ ሰዎች ናቸው። ኢነ الذين يخشون ربهم بالغيب لهم مغفرة وأجر كبير سبحانه وتعالى ጥራት ይገባውና ለነዛ ሰዎች የአላሁ ስብሓነሁ ወተዓላ መግፊራና ታላቅ የሆነ ምንዳ አለላቸው። ያ ደግሞ ወአሲሩ ቀውለኩም አው ጀህሩ ቢህ ኢነሁ ዓሊሙን ቢዛቲ ሱዱር ካለ በኋላ ሁወ ለዚ ጀዐለ ለኩም ልአርض ዘሉላ ያ ለእናንተ ምድርን የተገራ ያደረገላችሁ ነው የአላሁ ስብሓነሁ ወተዓላ ጸጋ። የበኒ አደም እናንተ የአደም ልጆች ሆይ እናንተ የኔ ባሪያዎች ሆይ ምድርን ለእናንተ مثل الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة كما قال عليه الله سبحانه وتعالى في سورة البقرة. النزاب الله سبحانه وتعالى من قال لي صدقاء يمسط صوت أمسايات شواله لك عند فري عند زرع قبرينه ياتي زرات فري 7 ቅርንጫፎችን ትይዛለች ወይም 7 ዘለላዎችን ትይዛለች ሱምቡል እያንዳንዱ ዘለላ ውስጥ ደግሞ 100 ፍሬ ያዘ። አምሳኛው ልክ እንደዛ ነው። ምድር እንደዛ አደረግኳላችሁ። ሱብሃንአላህ ሰማይ እንድታለቅስ ወይም እንድታዘንብ አደረግኩላችሁ። ምድር እንድታበቅል አደረግኩላችሁ። ከዛም በኋላ ፍሬዋ ፈክታ በእሸቷ ጊዜ እሸት ከደረቀ በኋላ ደግሞ አስፈጭታችሁ እንድትመገቡ አደረግኳችሁ። ከዛ ፈምሹ ፊ መናኪቢሃ ተራራዎችን ሸንተረራዎችን እያቋረጣችሁ ደግሞ በግመል በመኪና በባቡር በእግር በፈረስ ትጓዛላችሁ። ይህን ሁሉ ያደረገላችሁን ጌታ ታመልኩታላችሁ ወይስ በሱ ትክዳላችሁ? ወኩሉ ሚን ሪዝቂ ከሱ በሆነም ሲሳይ ደግሞ ትመገባላችሁ። አንድ ግለሰብ ወደ አንድ ዓሊም መጣና ጥያቄ ያቀረበላቸው ያ ሼክ እኔ ማንም ሳያየኝ ወንጀል መስራት እፈልጋለሁ አላቸው። እንደዛ ነው? አዎ። እንደዛ ከሆነ በአላህ ላይ ድንበር ማረፍ ከፈለክማ አንደኛ አላህ የሚያይ ቦታ ሂድና ስራ። ይሄ ወንጀል ከአላህ ቁጥጥር ውጭ ሆነ አላህ ከፈጠረው ምድር ወይም አየር ከሱ ቁጥጥር ውጭ ሆነ ሂድ ስራ። ይሄ እንዴት ይሆናል? አላህ ያልፈጠረው ምድር አለ ወይ? ስለዚህ ይሄን የምትል ከሆነ እረፍታው። ሁለተኛ የእሱን ምግብ እንዳትመገብ። የእሱን ሪዝቅ ምግብ ብቻ አይደለም አየር፣ ንፋስ፣ እሱም የአላሁ ስብሓነሁ ኦክሲጅን ምግብ ነው። እሱንም ሳትወስን የማታገኝበት ቦታ ሂደ ወንጀል ስራ። ይሄማ እንዴት ይሆናል? ያ ሼክ
ይሄን የማታረግ ከሆነ የማችል ከሆነ አላህ ላይ ድንበር አትለፍ ነው። የሚደንቅና የሚገርም እኮ ነው። የእኛ ጌታ ሱብሓነሁ ወተዓላ ፈጠረን፣ ተንከባከበን፣ እንዴት መልበስ እንዳለብን አሳየን፣ አስተማረን፣ እውቀትን ለገሰ፣ ነቢያቶችን ላከልን፣ ከእነሱ ጋር ቁርአንን ላከ፣ የእሳትን ቅጣት ነገረን፣ ምን አይነት ሰዎች እንደሚገቡ፣ ጀነትን ምን አይነት ሰዎች እንደሚያገኙ ነገረን። መልካምነትን ለምን እምቢ አለን? ለምን ድንበር እናልፋለን? ወኩሉ ሚን ሪዝቂ ዞሮ ዞሮ ድንበር አለፍክም ተሻገርክም የእሱን ድንበር ጠበክም እሱን አመለክም አላመለክም ወኢለይህ ኑሹር መመለሻችሁ ወደ እሱ ነው። አላሁ ስብሓነሁ ወተዓላ የምንመለስበት ወደ እሱ ነው። አረፍቱም። ስለዚህ የአላሁ ስብሓነሁ ወተዓላን ድንበር በቻልነው ያክል ልንጠብቅ ይገባል። ቢቀድሪ ኢስቲጣዓቲና። አላህ ወዱድ የሚባለውን ስም ሁሌ አነሳላችኋለሁ። ከአላህ ስሞች መካከል አንዱ አልወዱድ። ወዱድ ማለት ባሪያውን የሚያፈቅር ጌታ ነው። አሒበቲ ዛሬ ለምንወዳቸው ሰዎች ስንት ነገር እያደረግን ነው። ብዙ ነገር ወላሂ ብዙ ነገር። አካላችንን ቆርጠን እኮ ኩላሊት እየሰጠን ያለ ነው። እናት ለልጇ እንቅልፍ ታጣለች። ታሙ ስደት ሲወጣ ሁሌ ትሰጋለች። ሽፍቱም የአዛኞች ሁሉ አዛኝ የሆነ ጌታስ ወዱድ ነው። አላህ አሒበቲ أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير ولقد كذب الذين من قبلهم فكيف كان نكير أولم يروا إلى الطير فوقهم صافات ويقبضن ما يمسكهن إلا الرحمن إنه بكل شيء بصير أأمنتم من في السماء بسماء وستيالون أمناتشوبتن ألامناتشومن استفهامنات أن يخسف بكم الأرض በእናንተ ላይ ምድርን ቢያሰምጥባችሁ ቢደራርብባችሁ ወዲያውኑ እሷ ብትረገረግ ፈኢዛ ሂየ ተሙር ዘልዘላማ ብትንቀጠቀጥ ያኔ እናንተ ታምናላችሁ አታምኑምን? በዛ በሰማይ ውስጥ ያለው ጌታ። ወይም ደግሞ አም አሚንቱም መን ፊ ሰማ አን ዩርሲለ ዓለይኩም ሓሲባ ጠጠር የያዘችን ንፋስ በእናንተ ላይ ቢለቅባችሁ ያኔ ታምናላችሁ አታምኑምን? ፈሰተዕለሙነ ከይፈ ነዚር ያኔ ማስጠንቀቂያው እንዴት እንደሆነ ታውቃላችሁ። ወለቀድ ከዘበ አለዚነ ሚን ቀብሊሂም ከእናንተ በፊት የነበሩ ህዝቦች በእርግጥም ዋሽተዋል፣ አስተባብለዋል። ፈከይፈ ካነ ነኪር አላሁ አክበር ጥላቻዬ እንዴት ነበር ይላል አላህ። አወለም የረው ኢለ ጠይሪ ፈውቀሁም ከበላያችሁ እናንተ የሚበሩትን አዕዋፋቶችን አትመለከቱምን? ሳፋቲን ክንፋቸውን ዘርግተው እንዴት እንደሚበሩ፣ ወየቅቢድነ ክንፋቸውንም ሰብስበው በሰማይ ላይ እንዴት እንደሚበሩ። ማ ዩምሲክሁነ ኢላ አራሕማን ከራሕማን ውጭ እኮ ማንም አልያዛቸውም። ኢነሁ ቢኩል ሸይእን በሲር አላህ በሁሉ ነገር ተመልካች የሆነ ጌታ ነውና ይላል። አአሚንቱም መን ፊ ሰማ አን የኽሲፈ ቢኩም ልአርض ፈኢዛ ሂየ ተሙር በሰማይ ውስጥ ያለን ሰራዊት አላሁ ስብሓነሁ ወተዓላ ምድር እንድትሰነጠቅ ወይም እንድትውጣችሁ ወይም እንድትንቀጠቀጥ ሆኖ ቢያደርገው ያኔ እናንተ ታምናላችሁን? ወይም ደግሞ አን ዩርሲለ ዓለይኩም ሓሲባ ማለት ጠጠር የያዘች ንፋስ፣ ጠጠርን ያዘረች ንፋስ ያንን ወደ እናንተ ቢልክባችሁ ታምኑበኛላችሁን? ወይስ ምንድን ነው እየጠበቃችሁ ያላችሁት? ይሄ ከመምጣቱ በፊት እመኑ እያልኳችሁ አይደለም ወይ? ይሄን ደግሞ ውሸት ነው የምትሉ ከሆነ ከእናንተ በፊት የነበሩ ህዝቦችን ማስታወስ ትምህርት ይሆናችኋል። ታሪክን ታውቃላችሁ እንዴት እንዳጠፋኋቸው። ዛሬ
ኦርዶን አካባቢ ብትሄድ ይጎበኛል። ባህረል መይት የሚባል ወንዝ አለ። ሙት ባህር የሚባል ማለት ነው። ለምንድን ነው ያ የሆነው? የነቢዩላህ ሉጥ አለይሂ ሰላም ህዝቦች የጠፉበት ምድር ነው። እዛ ኦርዶን አካባቢ ነው ያለው። ውሃው ዛሬ ድረስ ይጎበኛል። ጥቁር ነው፣ ሽታው አያስቀርብም። ምድር ተገልብጣ ነው እንደዛ የሆነው። ሽፍቱም ምድር ተሰቅስቃ ተገልብጣ ነው። ምድር ላይ ካሉ ውሃ የተለየ ነው። ውሃው ምንም አገልግሎት አይሰጥም። ለአዝርት አይሆንም፣ ለመጠጥ አይሆንም፣ ለምንም ነገር የማይሆን ሽታው አያስቀርብም። ሰዎች ሩቅ ሆነው ነው ዛሬ የሚጎበኙት። ይሄው እናንተ ጋር ቅርብ አይደለምን? ለምንድን ነው ይሄ የሆነው? ይሄው ደግሞ እዙ የመን የዓድ ህዝቦችን አላህ ንፋስ ልኮ ሪሕን ሰርሰራ ይላል። ተተኳሽ ተምዘጋዛጊ የሆነች ንፋስ ልኮባቸው ከዛው ከቁመታቸው ከግዝፈታቸው የተነሳ እንደ ወደ ላይ አንስቷቸው ንፋሱ በጭንቅላታቸው ወደ መሬት ይመልሳቸው ነበረ። ንፋስ ልኮ የሷሊህ ህዝቦችን የተለያዩ መቅሰፍት ልኮ አላጠፋቸውም ወይ? የሹዓይብ ህዝቦችን በአንድ ጩኸት አላጠፋም ወይ? ወታደር ሳይልክ የጅብሪል አለይሂ ሰላም ጩኸት ብቻ ነው ያጠፋቸው። ይህን አድርግ ያለው የማይመጣ እንዳይመስላችሁ። ምድርም ተርገፍግፋለች፣ ተንቀጥቅጣለች። ይሄ በታሪክ የምታውቁት ነገር ነው። እነዛ ሀያላን ሲሉ የነበሩ ሰዎችም ጠፍተዋልና ብታርፉ ይሻላችኋል ነው። ፈሰተዕለሙነ ከይፈ ነዚር። የኔ ጥንቅ አስጠንቃቂነቴ እንዴት እንደነበረች ታውቃላችሁ ለወደፊት። ይህን ደግሞ ወለቀድ ከዘበ አለዚነ ሚን ቀብሊሂም ከእናንተ በፊት የነበሩ ህዝቦች አስተባብሯል። ኑሕ ዓለይሂ ሰላምን አስተባብለው በውሃ አጥለቅልቋቸዋል። ሁድ ዓለይሂ ሰላም የዓድ ህዝቦች አሕቃፍ ላይ አስተባብለው በንፋስ አጥፍቷቸዋል። የሷሊህ ህዝቦችን ሂጅራ አካባቢ ላይ በተለያዩ መቅሰፍቶች አጥፍቷቸዋል። መድየን ላይ የሹዓይ ህዝቦችን፣ የሉጥ ህዝቦችን ሁሉንም አላሁ ስብሓነሁ ወተዓላ አጥፍቷቸዋል። እናንተም በዚህ የምትቀጥሉ ከሆነ የሚደርሳችሁ ጣፋንጣ ይሄ ብቻ ነው። ለዚህ ደግሞ ሌላ መረጃ ልስጣችሁ እስኪ። ምድርን አመቻቸውላችሁ፣ ሰማይን አንጣለልኩላችሁ፣ ትዘራላችሁ፣ ታበቅላላችሁ፣ መስኖ አደረግኩላችሁ፣ ትሻገሩበላችሁ። መርከብን ሰርታችሁ ያን የሚያክል ግዙፍ በውሃ ላይ የተንሻለለች እንዲሄድ አደርግላችኋለሁኝ። በእኔ ትክዳላችሁ። ማዕበል ሲያናውጣችሁ ደግሞ እኔን ትጣራላችሁ። ወኢዛ ረኪቡ ፊልፉልኪ ደዐው ላህ ሙክሊሲነ ለሁ ዲን። ሱረቱል አንከቡት መጨረሻ ፔጅ ላይ ሄዳችሁ ብታዩ በኳንታዋ ላይ በተጫኑ ጊዜ በተሳፈሩ ጊዜ፣ ኳንታ ማለት መርከብ ማለት ነው። ከዛ ማዕበል ሲያናውጣቸው አላሁ ስብሓነሁ ወተዓላ ለብቻ ይጣራሉ፣ ያመልኩታል። ምክንያቱም የተቀጠቀጠ ጣውላ አላይም ሁበልና ዑዛ እንደማያድናቸው ያውቃሉ እንደማያድናቸው ያውቃሉ። ወኢዛ ነጃሁም ኢለል በሪ ኢዛ ሁም ዩሽሪኩን። ከዛ ነፃ ካወጣቸው በኋላ ወደ ወደባቸው ያኔ በአላሁ ስብሓነሁ ወተዓላ ያጋራሉ። ከዛውም ጋር ግን አያጠፋቸውም። አሁንም ደግሞ ለምሳሌ ያክል አወለም የረው ኢለ ጠይሪ ፈውቀሁም፣ ከበላያቸው አዕዋፋቶችን አሞራ፣ እርግብ፣ የተለያዩ ኤግል የሚያድነው ወፍ እነሱን አትመለከቱም? ከበላያችሁ ሳፋቲን ይላል። ክንፋቸውን ዘርግተው እንዴት እንደሚበሩ። እሺ ክንፋቸውን ሲበሩ ንፋስ ነው ከፍ የሚያደርጋቸው የምትሉ ከሆነ በዚህም የዚህን አቅም የአላሁ ስብሓነሁ ወተዓላ ትእዛዝ ከሌለ ንፋስ ይሄን ማድረግ አይችልምና፣ ወየቅቢድና እንዳውም የሚፈጥኑት እኮ ክንፋቸውን ሲይዙ ነው። ነስሮች ሊያድኑ ሲሉ ክንፋቸውን አይዘረጉም። አይታችሁ ከሆነ ሰብስበው ነው እንደዚህ። ያኔ በጣም ይፈጥናሉ። እንዳውም ከዛ ከባህር ውስጥ አሳን ያወጣል። ይህ ኤግል የሚባለው አይታችሁ አለ። ጥፍሩ እንደዚህ ማንቁርቱ ምናምን ክንፉ መልሶ ነው እንደዚህ የሚገባው። ይህን ያደረገው ማን ነው?
ስታስቡት አላህ መልስ ሰጠ። ማ ዩምሲኩሁነ ኢላ ረሕማን። እዛ ሰማይ ላይ እኮ እንደዛ እንዲያጃብቡ ያደረጋቸው ረሕማን የሚባለው ጌታ ነው። ኢነሁ ቢኩል ሸይን በሲር፣ እሱ ደግሞ በሁሉም ነገር ተመልካች የሆነ ጌታ ነው ይላል። ጥራት ይገባው የኛ ጌታ። አልሐምዱሊላህ አላ ኒዕመት ልእስላም አሒበቲ። أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور أمن هذا الذي يرزقكم إن أمسك رزقه بل لجوا في عتو ونفور أفمن يمشي مكبا على وجهه أهدى أمن يمشي سويا على صراط مستقيم قل هو الذي أنشاكم وجعل لكم السمع والأبصار والأفئدة قليلا ما تشكرون قل هو الذي ذراكم في الأرض وإليه تحشرون ويقولون متى هذا الوعد إن كنتم صادقين قل إنما العلم عند الله وإنما أنا نذير مبين فلما رأوه زلفة سيئت وجوه الذين كفروا وقيل هذا الذي كنتم به تدعون أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور يا الله والله نيكو بتقاوم ميقرمينا ميدنكين يا رحمن كانوا نبستكر لأن أنت وانتدر وردو يميرداتشو أكالا لنا አመን ማለት በል ማለት ነው። ኢኒል ካፊሩነ ኢላ ፊ ጉሩር፣ በእውነቱ እነዛ ከሃዲያኖች ድንበር በማለፍ ውስጥ ናቸው ያሉት። አመን ሀዘ አለዚ የርዙቁኩም፣ ማን ነው ይህን እየተመገባችሁ ያለውን ነገር እየረዘቃችሁ ያለው ሲሳዩን? ኢን አምሰከ ሪዝቃህ፣ ያ ሪዝቁን ቢይዘው ሲሳዩን ማን ነው የሚረዝቃችሁ? ከየትስ ታመጣላችሁ? በል ለጁ ፊ ዑቱዊ ወኑፉር፣ ሰው ዛሬ ሰው ሁኑ እንኳን መልካም ሲውልልህ እኮ ያንን ሰው በብዙ ነገር ለማመስገን ትፈልጋለህ። በተለይ ሩቦ ሲርበ ምግብ የሰጠህን ሰው፣ እየበረደ ጃኬት ያለበሰህን፣ እየሞቀ ቀዝቃዛ ነገር የሰጠህን ምሮ የምታደርገው ያን ሰው የክፉ ቀን ደራሼ አይደለ እንዴ የሚባለው? በለጁ ፊ ዑቱዊ ወኑፉር። ነገር ግን እነሱ ከዙ ጋር ሞገደኛ ድንበር አላፊ በዛ ውስጥ ነው ያሉት። አፈመን የምሺ ሙኪበን አላ ወጅሂ፣ ያ ዝም ብሎ እግሩን ፊቱን እያየ የሚሄደው ነው አህዳ አመን የምሺ ሰውየን አላ ሲራጥ ሙስተቂም፣ ወይስ ያ ቀጥተኛውን መንገድ ግራ ቀኙን አይቶ ከኋላ ከፊት አይቶ ቀጥተኛውን መንገድ ተመርቶ የተያዘው ሰው ነው በአላሁ ስብሓነሁ ወተዓላ መንገድ ላይ ቅኑ መንገድ የያዘው። ቁል ሁወ አለዚ ብለህ በላቸው፣ ያኩ ነው የእናንተ ጌታ፣ አንሸአኩም የፈጠራችሁ፣ ኸለቀኩም ማለት ነው። ከዛ በኋላ ወጀዐለ ለኩም ሰምዐ ለእናንተ ጆሮ አደረገላችሁ መስሚያ፣ ወልአብሳራ አይን አደረገላችሁ መመልከቻ፣ ወልአፊዳ ማስተንተኛ አእምሮ ሰጣችሁ። ቀሊለን ማ ተሽኩሩን ትንሽ እንጂ እኮ አታመሰግኑ፣ ትንሽዬ ነው የሚያመሰግኑት። ቁል ብለህ በላቸው ሁወ አለዚ ያ ነው የእናንተ ጌታ፣ ዘረአኩም ፊል አርድ በምድር ላይ የበተናችሁ እንድትንቀሳቀሱ፣ ወኢለይህ ቱሕሸሩን መመለሻችሁም ወደ እሱ የሆነው ጌታ ነው። ያኔ ምን ይላሉ? ወየቁሉነ መታ ሃዛል ወዕድ ለመሆኑ ይሄ ቀጠሮ መቼ ነው ይላሉ። ኢንኩንቱም ሳዲቂን እውነተኞች ከሆናችሁ። ቁል ብለህ በላቸው ኢነመል ዒልሙ ዒንደላህ የቅያሚቱ እውቀትማ ያለው አላህ ጋር ብቻ ነው። ወኢነማ አነ ነዚሩን ሙቢን ስለ እኔ ማወቅ ከፈለጋችሁ እኔ ግልጽ የሆንኩ አስጠንቃቂ ብቻ ነኝ ብለህ በላቸው። ፈለማ ረአውሁ ዙልፋ ቅጣቱ ቅርብ ሁና በተመለከቱ ጊዜ ሲየት ውጁሁ አለዚነ ከፈሩ
የነዛ የካዱ ሰዎች ፊቶች ይከፋሉ። ወቂለ ሃዛ አለዚ ኩንቱም ቢሂ ተድዑን ያ ስትንጠነቀቁት የነበረው ስትጣሩት የነበረው ነገር ይሄ ነው፣ ዛሬ ያያችሁት ነገር ነው ተብሎ ይባላሉ ይላል። አመን ሃዛ አለዚ ሁወ ጁንዱን ለኩም አን በል ያ ነው እንዳውም የእናንተ ጌታ የእሱ ሰራዊት በመላኢካው ትጠበቃለህ። ጠባቂ መላኢካዎችን አውረደልን ሰዎች ክፋት እንዳያደርሱብን። ጠባቂ መላኢካ እኮ አለ ያ መቼ መልካም ስትሰራ፣ ክፉ ከሰራስ ከዛው ጋር ግን አላህ ወዲያውኑ ክፋቱን አያወርድብህም። የንሱሩኩም ሚን ዱኒላህ ሚን ዱኒ ረሕማን አለ ከዛ ከረሕማን ውጪ እርዳታን የሚሰጣችሁ የሚለግሳችሁ በጦር አውድማም ይሁን በጭንቀት ጊዜም ይሁን የምትወዳቸውን ሰዎች በተለያዩ ጊዜያችሁም ይሁን ሞት የሚባለው ነገር መጥቶ ስለያያችሁም ይሁን ከሱ ውጭ የሚያጽናናችሁ የሚያግዛችሁ ረዳት አምላክ አለላችሁ ወይ? የለም። ከየት ይመጣል? አለ እኔ ከአላህ ውጭ የሆነ ነገር ማድረግም እችላለሁ የሚል አለ? የለም። ነገር ግን ከሃዲያኖች ኢኒል ካፊሩነ ኢላ ፊ ጉሩር በመታለል ውስጥ ነው ያሉት። እያታለላቸው ነው። እነዛ ከሃዲያኖች ብልጭልጭ ወይ ከእውቀት እውቀት የላቸው፣ ወይ እውቀት ኑሯቸው የራሳቸው መጽሐፍ አያነቡ፣ ወይ ሐቅን ለመፈለግ ትክክለኛው መጽሐፍ አያነቡ። የተጫኑትን ብቻ ማራገፍ እየተታለላችሁ ነው ያላችሁት። እናንተ ምዕመናኖች ወይ እንደዚህ አይነት ነገር ከማድረግ ተጠንቀቁ። ለመሆኑ አመን ሃذا الذي يرزقكم إن أمسك رزقه ይሄ እየረዘቃችሁ ያለውን ነገር ሪዝቁን ከያዘው ሲሳዩ ማን ነው? ሲሳዩ የሚለግሳችሁ ቢላህ አለይኩም አንድ ሰው ጅብሪል አለይሂ ሰላም ማድረግ አይችልም። ጅብሪል አለይሂ ሰላም ጉዙፉ ጅብሪሉል አሚን ታማኙ መልአክ ይሄን ማድረግ አይችልም ከአላሁ ስብሓነሁ ወተዓላ ውጪ። በለጁ ፊ ዑቱዊ ወኑፉር ነገር ግን እነሱ ድንበር በማለፍና በክህደት ውስጥ ነው ያሉት። የሆነ ሆነና እኛ ትክክል ለምትሉ ሰዎች ደግሞ በጤናችሁ ነው። አፈመን የምሺ ሙኪበን ዐላ ወጅሂ አህዳ አመን የምሺ ሰውየን ዐላ ሲራጢ ሙስተቂም ሱረቱ ሐሽር ላይ መጨረሻ ፔጅ ላይ ምን ይላል? ምን ነው የሚለው? የጀነት ሰዎችና የጀሃነም ሰዎች አንድ ናቸው ነው የሚለው ላይ ሀል የስተዊ አስሓቡ ናሪ ወአስሓቡ ልጀና የእሳት ባልደረቦችና የጀነት ባልደረቦች እኩል ናቸውን? ጭራሽ አስሓቡ ልጀነት ሁሙል ፋኢዙን የጀነት ባልደረቦች ስኬታማዎች ሰክሰስፉሎች እነሱ ናቸው ነው የሚለው። ሽፍቱ አሁንም ቀጥተኛው መንገድ የያዙ ሰዎች ናቸው ወይ ዝም ብሎ እነዚህ ጭፍን አመለካከት የሚሄዱ ሰዎች ናቸው? ከነዛ መካከል እኛ ቁርአን ውስጥ ሁሌ እናከትማለን።